በጣም በዛ። ከነሱም አልፎ የነሱ ልጆች ይገረፋሉ። ጉዳዩ እንደዚህ ነው። የነዚህ የሁለት ጩጬ እናታቸው ወደ ዱባይ ከሄደች አራት ወር ነው። ኦልሬዲ 4 ወር ደርሷል። አሁን 4 ወር ላይ ከየትም ገንዘብ አምጥታ ማስገባት አችልም። ከየትም ማለት ነው። 4 ወር ላይ እንደ ቋንቋ ራሱ መልመድ ከባድ ነው። እናታችሁ ገንዘብ ማስገባት ስላልቻለች እናንተን እገላችኋለሁ ብሎ የሚያስፈራራ ባሏን ይውልኝ እስቲ። ለሷም ልጆቻቸው ናቸው። በመሃላቸው የተፈጠሩትን ልጆች ሁለቱንም በዚህ ልጅ እየቀጠቀጠ እየገረፈ ጥርሶቻቸውን እያራገፈ የሚኖረባት ምን አይነት አባት! ኧረ በእግዚአብሔር ይህንም ቪዲዮ ሼር፣ ኮፕሊንግ፣ ዱት ሪፖስት አድርጋችሁ ህፃናትና ሴቶች ጉዳይ ጋር እንዲደርስ አድርጉልኝ። ይሄ ልጅ የሚኖረው ሆሳና ከተማ ላይ ነው። ይጠየቅልኝ። የአረብ ሀገር በስንቱ የተበደለች በስንቱ የተሰቃየች። መጀመሪያ ላይ ቪዲዮን እንዳያችሁት እጅግ የሚያሳዝን እጅግ ልብ የሚሰብር ሰው ነው ለማለት እጅግ የሚገርም የራሱ ልጆች የራሱ የወለዳቸው እኔ አባት ነው ለማለት አባትነትን የማይወክል አንድ ግለሰብ እንግዲህ የገዛ ልጆቿን እሷ በስደት ልጆቼን የደህና ትምህርት ቤት አስተምራለሁ ከተራቡት ረሃባቸውን አውጣለሁ ብላ እሷ ወደ ስደት ተሰደደች። ዱባይ ላይ 4 ወራትን አስቆጥራለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኬቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች የምትችሉትን ሁሉ ሼር አድርጋችሁ እባካችሁን ይህ ሰው ቁጥጥር ስር ይውልና ዋጋውን እንዲያገኝ የምትችሉትን ሁሉ አድርጉ። ሼርም አድርጉ። በፌስቡክም ሆነ በተለያየ ነገር እባካችሁ ሰው የሆናችሁ ስለ ሰው ወይ ደግሞ በተለይ ስለ ህፃናት ግድ የሚሰጣችሁ ሆነ እባካችሁን ሼር አድርጉት። እቺ እህታችን እንግዲህ እንደ ማንኛውም ሰው እሰራለሁ ብላ ወደ ዱባይ ተሰዳለች። ወደ ዱባይ ከሄደች 4 ወር ሆኗታል። 4 ወር ውስጥ እንግዲህ ለምን ገንዘብ አላከችም ለምን ብር አላከችልኝም ብሎ የገዛ ልጆቹ 2 ልጆች ናቸው። በተለይ አንደኛዋ ሴቷን እንዴት እየቀጠቀጠ እንዴት እጁን እንደሚሰነዝርባት እየረገጣት አንድ ፍሬ ህፃን ልጅ በዚህ መልኩ እያሰቃየ ይህ አባት ሳይሆን አረመኔ ጨካኝ ብየዋለሁ። እኔ በመታው እጁ ሽባ ይሁን መድኃኒዓለም እንደው እጁ ሽባ ይሁንበት። እነኝን ህፃናት እንግዲህ እቺ ልጅ 4 ወር ያላከችው አንድ ወይ ደሞዝ ተሰጥቷታል ወይ ያልተሰጣትም ወይ ማዳሞቹ አይልኩላትም። እሷ ያለችበት ስቃይ የምታውቀው እሷና ፈጣሪ ብቻ ናቸው። ሆኖም ግን እቺ ሰው ብር ካላሽ በሚል የገዛ ልጆቹን እናት ስለሌለች ብቻ በጭካኔ እንደዚህ ጸጉሯን እየጎተተ ህፃናትን እንደሚያደርግ እንግዲህ የኢትዮጵያ ህዝብም ይሄ ሁሉ አይቷል፣ ዝም ይላል የሚል እምነት የለኝም። በቅርቡ እንግዲህ በቁጥጥር ስር እንደምንሰማ ተስፋ አደርጋለሁ። ይሄ ሰው የሚኖረው በሆሳህና ከተማ ነው። በሆሳህና በተለይ ሆሳህና ከተማ ላይ የምትኖሩ ነዋሪዎች በእርግጠኝነት ውላችሁ ይሄንን አይታችሁ ዝም እንደማትሉ ባለሙሉ ተስፋ ነኝ። እንግዲህ ስደት ሲባል እንግዲህ ብዙ ነገር የሴት ልጅ ልጆቿን ትታ ስትሄድ ለማን ትተን መሄድ እንዳለብን ትተንም ስንሄድ ኑሮ ይታሻል ብሎ ይህ ነገር ነው። እናት ብቻ ሳይሆን የምትሰቃየው በተለይ ወላጆች ትተው ሲሄዱ በተለይ ሴት ልጅን ትታ ስትወጣ የሚሰቃየው ልጅ ጭምር ነው። በጣም በሚያሳዝን ሁኔታ እኔ ቪዲዮን አይቼ ራሱ መጨረስ አልቻልኩም ማለት ነው። እጅግ ጭካኔና አረመኔ የተሞላበት እሷ እንግዲህ እቺ ሴት ይሄን ያለችበት ብርም ላይ ሰጧት ይችላሉ። 4 ወር ማለት እኮ ደህና ማዳሞች ካልሆኑ ሊያፍኑ ዝም ብለው ሊያሰሩ ቋንቋ አትችልም፣ ምንም ነገር አትችልም። በዚህ መሀል እሷ ያለችበትን አጣብቂኝ ውስጥ ያለችው እሷ ብቻ ነው የምትቆ። እሱ ግን በሀገሩ ላይ ሆኖ ለልጆቹ ዋጋ መክፈል ትቶ ጭራሽ ለምን ገንዘብ አላሽም ቢባል ከአብራኩ የወጡትን ህፃናት እንደዚህ የሚያሰቃየው የሰው አውሬ አባት ጨካኝ ብያለሁ። ከማንንም አትወክልም። እጅግ በሚያሳስበው ሴት ልጅ እንግዲህ በተለይ ስደት
ችግር እግዚአብሔርን አይኑ ይጥፋ። እናት ብትሆን በጥርሷም ነክሳ ቢሆን እንደምንም ይኖራል። በተለይ ደግሞ ጥሩ አባት ከዚህ ላይ ምንድነው በተለይ ልጆች እያላችሁ አባት ክፉ ከሆነ እነኛን ልጆች እነሱ ጋር ትታችሁ አትሂዱ። ወይ እናት ወይ ቤተሰብ በአደራ መልክ ይሻላል። ይሄ ከአባት ውጪ ነው እንጂ ይሄ አባት አይደለም። ለአንድ ሰው ጎረቤት እንኳን ቢሰጥ አደራ መጠበቅ ይችላል ማለት ነው። ይህ ግን አረመኔ ጨካኝ የገዛ ልጆቹን እንግዲህ አብራ ከወጡት በዚህ መልኩ እየጎተተ ጸጉሯን እየነጨ እግሯን በዚህ ልክ እግር ማንሳት እኔ ምን አይነት የሚሉት አላውቅም። ስለዚህ አሁን እቺ እናት እንግዲህ በቪዲዮ ልጇ እንደዚህ እየተደረገ ስታይ ምንድን ነው የምትለው? ምንድን ነው የሚሰማት? በተለይ ፎቅ ላይ ሆና ይሄን ነገር እያየች ቢሆን ለህይወቷ ራሱ ለእናቱም ራሱ እጅግ ከባድና አሳሳቢ ነገር ነው። ብቻ እግዚአብሔር ከድንገተኛ ከእንዲህ ያለ ቅጽበታዊ ነገር እግዚአብሔር ይጠብቀን። በምትችሉ ሰው እንግዲህ ይሄንን እንደዚሁ እሱ እያደረገ ሚዲያ እንደለቀቀ እሱም ህግ ስር ውሎ የእጁንና የስራውን ተገቢነት ሲያገኝ ሁሉም ሰው ማየት የሚጓጓ ይመስለኛል። እባካችሁ ስደት እንግዲህ በብዙ ነገር የተቃጣ ናፍቆት ቤተሰበስብና እኔ እንጃ ስደት ሲባል ለምን ይሄ ሁሉ መከራ ስቃይ እየተፈራረቀበት ከባድ ነው። በተለይ እኔ በቅርቡ አንድ ወዳጄ 3 ልጆች አሏት እና ትቼ ልመጣ ነው ቦታ ፈልጊ ስትለኝ የምችለውን ሀል ለመምከር ነው የመለስኩት። እኔ ሳይሆን ለመምከር እንጂ በፍጹም እንዲህ ያለ ነገር ከቻሉ ወንዶች መተው እነሱ ስደትን ይግመሱ። ወላሂ እውነቴን ነው የምላችሁ። እና እቺ እናትን አሁን ያሳሰበኝ ይሄን ቪዲዮ ስታይ ምን አይነት ፌል እንደምታረግ አስቡት። እጅግ በጣም ነው የሚሰቀጥጠው። ብቻ አላቅም፣ እግዚአብሔር ከቀልቡ ያደርገው። ሁላችሁም በምትችሉት ሼር ላይክ እያደረጋችሁ እንግዲህ ለህፃናት መብት ተሟጋች ነን ለሚሉ አድርሱልን። ስለተከታተላችሁኝ ከልብ አመሰግናለሁ።